የ2018 ዓ.ም ኤንትራንስ ኤግዛም ተፈታኞች እንግዲህ በተደጋጋሚ በዩቲዩብ በቴሌግራም ቻናላችን ላይም ኤንትራንስ ኤግዛም ውጤት መቼ ነው የሚለቀቀው እያላችሁ በተደጋጋሚ እየጠየቃችሁ ትገኛላችሁ። ዛሬ የ2018 ዓ.ም ኤንትራንስ ኤግዛም ውጤት መቼ ይለቀቃል የሚለውን በመረጃዎች ዲፔንድ በመሆን ኢንዲቴል ሼር አድርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም፣ እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታሁን ጻይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጦልን እስዳቤ። ስለ ኤንትራንስ ኤግዛም ውጤት የሚለቀቅበትን ጊዜ ከማውራታችን በፊት ፈተና እንዴት ነው? አይ ሆፕ አብዛኞቻችሁ ኦንላይን ፈተና ነው የወሰዳችሁት በዘንድሮ ዓመት። ፈተና ጥሩ ነበር ወይስ ያስጠላ ነበር? እሱን ኮሜንት ሴክሽን ላይ አስቀምጦልን። ወደ ውጤት መለቀቁ ስንሄድ እንግዲህ የ2018 ዓ.ም ከ2017 ዓ.ም ፈተናው ዘግይቶ ነው ፈተናው የተጠናቀቀው። ኦልሞስት ወደ ሐምሌ 22 አካባቢ ነው የትግራይ ክልልን ጨምሮ። ባለፈው ዓመት ከሐምሌ 22 በፊት ነው የተጠናቀቀው። እንግዲህ የባለፈው ዓመት ጳጉሜ መጨረሻ ላይ ነበር ውጤቱ ይለቀቃል ተብሎ ተነግሮ የነበረው። ነገር ግን ውጤቱ የተለቀቀው የ2017 ዓ.ም ኢንትራንስ ኤግዛም መስከረም 4 ነው የተለቀቀው ማለት ነው። ወደ 2018 ዓ.ም ኢንትራንስ ኤግዛም ውጤት ወደሚለቀቅበት ስንሄድ እንግዲህ ከባለፈው ዓመት አንጻር ማለትም ከ2017 ዓ.ም ኢንትራንስ ኤግዛም አንጻር እንግዲህ የ2018 ዓ.ም ሙሉ በሙሉ በሚባል ደረጃ አብዛኛው ተማሪ በኦንላይን ነው የወሰዳቸው። እሱ ደግሞ ለማረም ሲስተም ስለሚያርመው ብዙ ሰዓት አይወስድም። አሁንም የ2018 ዓ.ም ኢንትራንስ ኤግዛም ጳጉሜ ወር መጨረሻ ላይ ይለቀቃል ብለን እናስባለን። በጣም ከዘገየ ግን ከመስከረም 1 እስከ መስከረም 3 ይለቀቃል ብለን እናስባለን ማለት ነው። እንግዲህ ወደ ማለፊያ ውጤት ስንሄድ አብዛኞቻችሁ ከ2017 ማለፊያ ውጤት አንጻር ማለፊያ ውጤቱስ እንዴት ነው እያላችሁ እየጠየቃችሁ ነው። ወደ እሱ ስንሄድ እንግዲህ በአጠቃላይ የትኛውም ኤግዛም ማለፊያ ውጤት 50 እና ከዚያ ላይ ነው። 50% ማለት 300 ነው። በአጠቃላይ በባለፈው በ2017 ዓ.ም 49.5 እና ከዚያ በላይ ያመጡ ተማሪዎች ማለትም 49.7 ማለት 297 አካባቢ ነው ሲጠጋጋ ኦልሞስት 49.5 ወደ 50% ስለሚጠቃለል ማሻሻያ ተደርጎላቸው ከ297 በላይ ያመጡ 297 እና ከዛ በላይ ያመጡ ወደ ፍሬሽማን ማለፍ ችሏል። ዘንድሮም ይሄ ነገር ይደገማል ብለን እናስባለን። ነገር ግን ትክክለኛው ማለፊያ የተረጋገጠው 50% እና ከዚያ በላይ ያመጣ ማለትም 300 እና ከ600 300 እና ከዚያ በላይ ያመጣ ተማሪ ወደ ፍሬሽማን በትክክል የሚቀላቀል ይሆናል። ነገር ግን የአምናው የ2017 ዓ.ም ማለፊያ ውጤት ማሻሻያ ከቀጠለ 49.5 እና ከዚያ በላይ ማለትም 297 እና ከዚያ በላይ ያመጣችሁ ወደ ፍሬሽማን ትገባላችሁ ማለት ነው። እንግዲህ ውጤትን በተመለከተ ያሉት መረጃ ይህን ይመስላሉ። አዲስ ውጤትን በተመለከተ የሚወጣ መረጃ ካለ በቴሌግራምም በዩቲዩብ ቻናላችንም ቶሎ በፍጥነት የምናሳውቃችሁ ይሆናል። እናንተም ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ከዩቲዩብ ጠፋ ካል ቆይተናል። ዩቲዩብ ለብዙ ሰዎች ፑሽ እንዲያደርገው ላይክ፣ ኮሜንት በማድረግ ተባበሩን። በሌላ ጠቃሚ ቪዲዮ እስክንገናኝ ለዛሬ ግን አይ ሆፕ ይህ ቪዲዮ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁትና ለሌሎች ተማሪዎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ